እንግዲህ ቤተሰብ ይኸውልህ ሲጠበቁ የነበሩ ሀሚዬን ናፈቀ። ዛሬ ሀሚ ብቅ ብላለች በፈገግታ ከስተዛሬው ሌት ባለ ነገር መታለች። ትንሽ እየተሻለ ነው፣ እየተረጋጋች ነው። እንግዲህ ይሄ አጭበርባሪ ለዳስፖራ ሊሸጣት የነበረው ሰውዬ እንግዲህ አሁንም ገና ለገናው ብሩኬ ለሀይሚ ይነግርብኛል በማለት ሀሚን እንደምንም ብሎ ከሀይሚ ወደ ራሱ ለማድረግ እየጣረ ነው። ብሩኬ ሲጠንሽ ሲዘጋው ፍፄን እያመጣ እየተጨቃጨቀ ነው። እንግዲህ ኤፍሬም አርፈ ተቀመጥ፣ የፈለገ ቢሆን ብሩኬ ሀሚ እንደማይጎዳት ሁሉ ሰው ያውቃል። ገብቶ እንኳን አንተኛ ውጭ ነን በ10 እና በ20 ደቂቃ በሚለቀቀው ቪዲዮ እናውቃለን። ብሩኬ ለሀይሚ የሚጎዳት ሰው አይደለም፣ ከንተ የበለጠ የሚሳሳላት ሰው ነው። እሺ ግን አንተ በቅናት መንፈስ ለምን ተቀየረች ለምን አደጉ ብለህ ከምትወደው ከምታፈቅረው ልጅ ልትለያያት በብር ልሸጣት ጎንበስ ቀና እያልክ ነው። ያ መረጃ ስለተደረሰብህ አሁንም ትኬቱ ወር ድረስ አስተካክሎ መውጣት ስለሚቻል አሁንም ልታስወጣት እየጣርክ መሆኑ አንዳንድ መረጃ እየወጡብህ ነው። ይሄው አይተሃታል። እህቴ ከመቼ ወዲህ ነው እህቴ? 2 ዓመት ሙሉ እኮ አንድ ቀን በካሜራ እንኳ አይተንህ አናውቅም እህቴ ብለህ ይዛ ስትመጣ። አሁን ግን ብር ስለተቀበልክ እንግዲህ ወንድሜ ኤፍሬም ብሩን መልሰው፣ አያዋጣህም። እውነቴን ነው። ወይ ብር ወይ እህትነት፣ ምርጫ እሱ ያንተ ነው። ስለዚህ ወንጀል አትግባ። ይኸው በማስረጃ የሀይሚዬ ጤንነት ደስታዋ ከብሩኬና ከብሩኬ ብቻ ነው። ገብቶሃል? ተዋቸው ይኖሩበት። እውነቴን ነው። ብር ጠፊ ነው ኤፍሬም። ምንም ቢሆን ባትወለድህም ለስጋህ ደምህ ባትሆንም ግን እውነቴን ነው ለወደፊቱ አግብተህ እንኳን ለምትወዳቸው ልጆች ግፍ አታስቀምጥ። የምታሳዝን ልጅ ናት። ገብቶሃል? አይተሃል? እንደዛ ለምትወደው ለምታፈቅረው እንኳን ልጅ አላዳላችም። ላንተ ነው ባለፈው ያዳላችሁ በጥፊ ያቃጠለችው ብሩኬን ተሰምቷል። አንተ ግን ጉድጓድ እየቆፈርክላት ነው። አሁንም አላርፍ ብልሃል። እውነቴን ነው። ብሩኬ ልከኛ ነው። አትገፋፋው። ተው፣ አርፈ ተቀመጥ፣ ትኑርበት። እውነቴን ነው። ከቻልክ እንደውም ወጥተህ ብሩኬን ቅርታ ጠይቅ እንዳይናገር ካልክ እንጂ አሁን ብሩኬን ምን ይታወቃል? ዳስፖራው ብር አለው ብለው ወይ የሆነ ነገር አስበ ይሆናል ብሩኬን ልታስደርግ። እሱ ግን አይሆንም። እውነቴን ነው። ብሩኬ ቢያዝ ብሩኬ የሆነ ነገር ቢሆን ጓደኞቹ አሉ፣ መጋለጥህ አይቀርም። ኤፍሬም ተዋቸው። እውነት ተው። ከፍቅርና ከገንዘብ አንተ እስቲ ምረጥ። የምታፈቅራትን ምንም አሁን አንተ ምሳሌ የምታፈቅራሊ የደሃሊ ብትሆን ሀብታም ዋጋ ትሄዳለህ ማለት ነው። ይሄ እኮ ነው። አየህ፣ ከፍቅር ገንዘብ የምታስበልጥ ርካሽ ነህ። ልጅቱ አትሽጣት። ሚዲያ ላይ እንደሚሰቃዩ ሴቶች ህይወቷን አታርገው። እቶቼ ሰሞኑ አይታችኋታል አይደል? እየቀጠቀጣ ቤት ዘግቶ አይታችኋታል። በሀቢባ እንትን የምትከታተሉ የሀሚም ህይወት በብር የተሸጠ ለማትወደው ለማታፈቅረው እቺ ላይ አታቅምቶቼ አሁን በምሸውደው እዛ ስራ አለ ወይ ትማሪያለሽ ወይ ምናምን ብለው ሞልተዋት ነው ሊያስወጣት የፈለገው። በኋላዋ ግን ምን አይነት ሴራ እንዲሰራ አልነቃችም። ገብቷቸዋ። ብሩኬ ደግሞ ይሄን ፋይል ቢያወጣ እውነቴን ነው እንኳን ሀሚ ኤፍሬም ጋሽዬ ሳይቀሩ እህት ወንድሞችህ እውነት ካንተ ያላቸው ነገር ተስፋ የሚቆርጡበት። ተው፣ እረፍ ኤፍሬም፣ እውነት እረፍ። ይኑሩበት። እውነት ዛሬ ደስ ነው ያለኝ ከእስከ ዛሬው። ሀሚ እያያችኋት ደስታዋ ከብሩክ ነው። ሀሚ ብሩክን ጨክና አንድ ቀለ ትዝ ይላችኋል፣ ጉርጓር ከገባህ አብሬ እገባለሁ አንተ የርክበት ነው ያለችው። ግን አንደኛ በሚያረገው ነገር እምነት አታበት እንጂ አሁን ልጠላ የፈለገችው ብሩክ ሀሚዬ ብሩክን ጠልታ አይደለም። ስለዚህ አሁንም ብሩኬ ተጠንቀቅ። ሀሚ አሁን ውጭ ልውጣ ልዝናና የምትልህ እውነቴ ነው ስልክ ሰጥተሃታል። በአካባቢው ሎኬሽን ልካ ለማምለጥ ነው። ተጠንቀቅ ብሩኬ። አሁን ከእጅ ካመለጠች አታገኛትም። ይሄ የተረገመ ወንድሟ እንደምንም ሙልት አድርጎ ጭንቅላቷ አሳምኖ ይልካታል። ከሄደች በኋላ ደግሞ መውጫ የላትም።
እኔ የምለው ብሩኬ ንገራትና ተወቅና ራሷን ትጠብቅ።